መጽሐፈ ነገሥት ቀዳማዊ ምዕራፍ 16 የእግዚአብሔርም ቃል በባኦስ ላይ እንዲህ ብሎ ወደ አናኒ ልጅ ወደ ኢዩ መጣ። እኔ ከመሬት አስነስቼ በሕዝቤ በእስራኤል ላይ አለቃ አድርጌሃለሁ። አንተ ግን በኢዮርብዓም መንገድ ሄደሃል፣ በኃጢአታቸውም ያስቈጡኝ ዘንድ ሕዝቤን እስራኤልን አስተሃቸዋል። ስለዚህም እነሆ ባኦስንና ቤቱን ፈጽሜ እጠርጋለሁ፣ ቤትህንም እንደ ናባጥ ልጅ እንደ ኢዮርብዓም ቤት አደርጋለሁ። ከባኦስም ወገን በከተማይቱ ውስጥ የሚሞተውን ውሾች ይበሉታል፣ በሜዳውም የሚሞተውን የሰማይ ወፎች ይበሉታል። የቀረውም የባኦስ ነገር ሥራውና ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ባኦስም ከአባቶቹ ጋር አንቀላፋ፣ በቴርሳም ተቀበረ። ልጁም ኤላ በፋንታው ነገሠ። በእጁም ሥራ ያስቈጣው ዘንድ እንደ ኢዮርብዓም ቤት በእግዚአብሔር ፊት ስላደረገው ክፋት ሁሉ እርሱንም ስለገደለው የእግዚአብሔር ቃል በባኦስና በቤቱ ላይ ወደ አናኒ ልጅ ወደ ነቢዩ ወደ ኢዩ መጣ። በይሁዳም ንጉሥ በአሳ በ26ኛው ዓመት የባኦስ ልጅ ኤላ በእስራኤል ላይ በቴርሳ 2 ዓመት ነገሠ። የእኩሌቶቹም ሰረገሎች አለቃ ዘምሪ ተማማለበት። ኤላም በቴርሳ ነበረ። በቴርሳም በነበረው በቤት አሽከሮች አለቃ በኦሳ ቤት ይሰክር ነበር። በይሁዳም ንጉሥ በአሳ በ27ኛው ዓመት ዘምሪ ገብቶ መታው፣ ገደለውም፣ በፋንታውም ነገሠ። ንጉሥም በሆነ ጊዜ በዙፋኑም በተቀመጠ ጊዜ የባኦስም ቤት ሁሉ መታ። ከዘመዶችና ከወዳጆች ሁሉ አንድ ወንድ እንኳ አልቀረም። ባኦስና ልጁ ኤላ ስለ ሠሩት ኃጢአት ሁሉ በምናምንቴም ሥራቸው የእስራኤልን አምላክ እግዚአብሔርን ያስቈጡት ዘንድ እስራኤልን ስለ አሳቱበት ኃጢአት በነቢዩ በኢዩ እጅ በባኦስ ላይ እንደተናገረው እንደ እግዚአብሔር ቃል ዘምሪ የባኦስን ቤት ሁሉ እንዲሁ አጠፋ። የቀረውም የኤላ ነገር ያደረገውም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳ ንጉሥ በአሳ በ27ኛው ዓመት ዘምሪ በቴርሳ 7 ቀን ነገሠ። ሕዝቡም በፍልስጤም አገር የነበረው ገባቶንን ከበው ነበር። ከተማይቱንም ከበው የነበሩ ሕዝብ ዘምሪ እንዳመፀ ንጉሡንም እንደገደለ ሰሙ። እስራኤልም ሁሉ በዚያ ቀን በሰፈር ውስጥ የሰራዊቱን አለቃ ዘንበሪን አነገሡ። ዘንበሪም ከእርሱም ጋር እስራኤል ሁሉ ከገባቶን ወጥተው ቴርሳን ከበቡ። ዘምሪም ከተማይቱ እንደተያዘች ባየ ጊዜ ወደ ንጉሡ ቤት ግንብ ውስጥ ገባ። የንጉሡንም ቤት በራሱ ላይ በእሳት አቃጠለ። ስላደረገውም ኃጢአት እስራኤልንም ስላሳተበት ኃጢአት በእግዚአብሔር ፊት ክፉ አድርጓልና በኢዮርብዓምም መንገድ ሄዷልና ሞተ። የቀረውም የዘምሪ ነገር ያደረገውም ዓመፅ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ጊዜ የእስራኤል ሕዝብ በሁለት ተከፈለ። የሕዝቡም እኩሌታ የጎናትን ልጅ ታምኒን ያነግሡት ዘንድ ተከተለው፣ እኩሌታውም ዘንበሪን ተከተለ። ዘንበሪንም የተከተለ ሕዝብ የጎናትን ልጅ ታምኒን በተከተለ ሕዝብ ላይ በረታ። ታምኒም ሞተ፣ ዘንበሪም ነገሠ። በይሁዳ ንጉሥ በአሳ በ31ኛው ዓመት ዘንበሪ በእስራኤል ላይ 12 ዓመት ነገሠ። በቴርሳም 6 ዓመት ነገሠ። ከሳምርም በ2 መክሊት ብር የሰማርያን ተራራ ገዛ፣ በተራራውም ላይ ሠራ። የሠራውንም ከተማ በተራራው ባለቤት በሳምር ስም ሰማርያ ብሎ ጠራው። ዘንበሪም በእግዚአብሔር ፊት ክፉ አደረገ፣ ከእርሱም አስቀድሞ ከነበሩት ይልቅ እጅግ ከፋ። በናባጥም ልጅ በኢዮርብዓም መንገድ ሁሉ በምናምንቴም ነገራቸው የእስራኤልን አምላክ እግዚአብሔርን ያስቈጡት ዘንድ እስራኤልን ባሳተበት ኃጢአት ሄደ። የቀረውም ዘንበሪ ያደረገው ነገር የሠራውም ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዘንበሪም ከአባቶቹ ጋር አንቀላፋ፣ በሰማርያም ተቀበረ። ልጁም አካብ በፋንታው ነገሠ። በይሁዳም ንጉሥ በአሳ በ38ኛው ዓመት የዘንበሪ ልጅ አካብ በእስራኤል ላይ ነገሠ። የዘንበሪም ልጅ አካብ በእስራኤል ላይ በሰማርያ 22 ዓመት ነገሠ። የዘንበሪም ልጅ አካብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኃጢአት መሄድ ታናሽ ነገር መሰለው። የሲዶናውያንንም ንጉሥ የኢትባልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ፣ ሰገደለትም። በሰማርያም በሠራው በበዓል ቤት ውስጥ ለበዓል መሠዊያ ቆመ። አክዓብም የማምለኪያ ዐፀድ ተከለ። አክዓብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቈጣውን ነገር አበዛ። በእርሱም ዘመን የቤቴል ሰው አኪኤል ኢያሪኮን ሠራ። በነዌም ልጅ በኢያሱ እጅ እንደተነገረው እንደ እግዚአብሔር ቃል
በበኩር ልጁ በአቢሮን መሠረቷን አደረገ። በታናሹ ልጁም በሰጉብ በሮቿን አቆመ። መጽሐፈ ነገሥት ቀዳማዊ ምዕራፍ 17 በገላድ ቴስቤ የነበረው ቴስቤያዊ ኤልያስ አክዓብን በፊቱ የቆምሁት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት። ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዝዣለሁ። ሄደም እንደ እግዚአብሔርም ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፈፋ ውስጥ ተቀመጠ። ቁራዎቹም በየጠዋትና በየማታው እንጀራና ሥጋ ያመጡለት ነበር፣ ከወንዙም ይጠጣ ነበር። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። ተነስተህም በሲዶና አጠገብ ወዳለችው ወደ ሰራፕታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብ ዘንድ አንዲት ባልቴት አዝዣለሁ የሚል እግዚአብሔር ቃል መጣለት። ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ ለምንሻለሁ አላት። ውሃም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ ለምንሻለሁ አላት። እርሷም አምላክህ ሕያው እግዚአብሔርን በማድጋ ካለው ከፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ ጋግረው ዘንድ በልተነው ምንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። ኤልያስም አላት፣ አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጭልኝ። ከዚያም በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥበት ቀን ድረስ ዱቄቱ ከማድጋ አይጨረስም፣ ዘይቱም ከማሰሮ አይጎድልም። እርሷም ሜዳ እንደ ኤልያስ ቃል አደረገች። እርሷና እርሱ ቤቷን ብዙ ቀን በሉ። በኤልያስም እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም። ከዚያም በኋላ የባለቤቲቱ ልጅ ታመመ። ትንፋሹም እስኪታጣ ድረስ ደዌው እጅግ ከባድ ነበረ። እርሷም ኤልያስን የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? አለችው። ኤልያስም ልጅሽን ስጭኝ አላት። ከብብቷም ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው፣ ባልጋውም ላይ አጋደመው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ ይህችን ትቀልበኝ የነበረችቱን ባልቴት እንዲህ ደግሞ አስጨነካትን? ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምንሃለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናው ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ። ኤልያስም ብላቴናውን ይዞ ከሰገነቱ ወደ ቤት አወረደው። ኤልያስም እነሆ ልጅሽ በሕይወት ይኖራል ብሎ ለእናቱ ሰጣት። ሴቲቱም ኤልያስን የእግዚአብሔር ሰው እንደሆንህ የእግዚአብሔርም ቃል በአፍህ እውነት እንደሆነ አሁን አወቅሁ አለችው። መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ከብዙ ቀንም በኋላ በሦስተኛው ዓመት ሂድ፣ ለአክዓብ ተገለጥ፣ በምድር ላይም ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአክዓብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አክዓብም የቤቱን አዛዥ አብድዩን ጠራ። አብድዩ እግዚአብሔርን እጅግ ይፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100 ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አክዓብም አብድዩን በአገሩ መካከል ወደ ውሃው ምንጭ ሁሉና ወደ ወንዙ ሁሉ ሂድ፣ እንስሶችም ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናድንበት ሳር ምናልባት እናገኛለን አለው። ሁለቱም የሚመለሱበትን አገር ተካፈሉ። አክዓብም ለብቻው በአንድ መንገድ፣ አብድዩም ለብቻው በሌላ መንገድ ሄዱ። አብድዩም በመንገድ ሲሄድ እነሆ ኤልያስ ተገናኘው። አብድዩም አወቀው፣ በግንባሩም ተደፍቶ ጌታዬ ሆይ ኤልያስ አንተ ነህን? አለ። ኤልያስም እኔ ነኝ፣ ሄደህ ለጌታህ
ኤልያስ ተገኝቷል በል አለው። አብድዩም አለ፣ እኔን ባሪያህን እንዲገድል በአክዓብ እጅ አሳልፈህ ትሰጠኝ ዘንድ ምን ኃጢአት አደርጌአለሁ? አምላክህ ሕያው እግዚአብሔርን ጌታዬ ይፈልግ ዘንድ ያላከበት ሕዝብ ወይም መንግሥት የለም። ሁሉም በዚህ የለም ባሉ ጊዜ አንተን እንዳላገኙ መንግሥቱንና ሕዝቡን አምሏቸው ነበር። አሁንም እነሆ ሂድ ኤልያስ ተገኘ ብለህ ለጌታ ንገር ትለኛለህ። እኔም ካንተ ጥቂት ራቅ ስል የእግዚአብሔር መንፈስ አንስቶ ወደማላውቀው ስፍራ ይወስድሃል። እኔም ገብቼ ለአክዓብ ስናገር ባያገኘኝ ይገድለኛል። እኔም ባሪያ ከትንሽነቴ ጀምሮ እግዚአብሔርን እፈራ ነበር። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔር ነቢያት ወስጄ 50 በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኋቸው፣ ይህ ያደረግኩት ነገር በውኑ ለጌታዬ አልታወቀህምን? አሁንም ሄደህ ኤልያስ ተገኘ ብለህ ለጌታ ንገር ትላለህ፣ እርሱም ይገድለኛል። ኤልያስም በፊቱ የቆምሁት የሰራዊት ጌታ ሕያው እግዚአብሔርን እኔ ዛሬ ለእርሱ እገለጣለሁ አለ። አብድዩም አክዓብን ሊገናኘው ሄደ፣ ነገረውም። አክዓብም ኤልያስን ሊገናኘው መጣ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን? አለው። ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ አንተና የአባትህ ቤት ናችሁ እንጂ እኔ አይደለሁም። አሁንም ልከህ እስራኤልን ሁሉ በኤልዛቤልም ማዕድ የሚበሉትን 450 የበዓልን ነቢያት 400ም የማምለኪያ ዐፀድን ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስብ አለ። አክዓብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። የበዓል ነቢያት ግን 450 ሰዎች ናቸው። 2 ወይፈኖች ይሰጡን፣ እነርሱም 1 ወይፈን ይምረጡ፣ እየብልቱም ይቁረጡት፣ በእንጨትም ላይ ያኑሩት፣ በበታቹም እሳት አይጨምሩ። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህ ነገር መልካም ነው ብለው መለሱ። ኤልያስም የበዓልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ 1 ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በበታችሁም እሳት አትጨምሩ አላቸው። ወይፈኑንም ወስደው አዘጋጁ። ከጠዋትም እስከ ቀትር ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅም አልነበረም፣ የሚመልስም አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጩኹ፣ ምናልባት ሐሳብ ይዞታል፣ ወይም ፈቀቅ ብሏል፣ ወይም ወደ መንገድ ሄዷል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። በታላቅም ቃል ይጮኹ፣ እንደ ልማዳቸውም ደማቸው እስኪፈስ ድረስ ገላቸውን በካራና በቀጭኔ ይቧጭሩ ነበር። ቀትርም ካለፈ በኋላ መሥዋዕተ ሰርክ እስኪደርስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስና የሚያደምጥም አልነበረም። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔርን መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮችም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያውም ዙሪያ 2 መስፈሪያ ያህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልት በብልቱ ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ በሚቃጠለው መሥዋዕትና በእንጨቱ ላይ አፍስሱ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛም አደረጉ። ውሃውም በመሠዊያው ዙሪያ ፈሰሰ። ደግሞም ጉድጓዱን በውሃ ሞላው። መሥዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንህ እኔም ባሪያህ እንደሆንሁ ይህንም ሁሉ በቃልህ እንዳደረግሁ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንህ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ። አቤቱ ስማኝ
የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መሥዋዕቱንም እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓዱም ውስጥ ያለውን ውኃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ኤልያስም አክዓብን የዝናቡ ሽንፍር እጅግ ነውና ተነስተህ ውጣ፣ ብላም ጠጣም አለው። አክዓብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ። ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተህ ወደ ባህሩ ተመልከት አለው። ወጥቶም ተመልክቶም ምንም የለም አለ። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛውም ጊዜ እነሆ የሰው እጅ የምታህል ታናሽ ደመና ከባህር ወጣች አለ። እርሱም ወጥተህ አክዓብን ዝናብ እንዳይከለክልህ ሰረገላን ጭነህ ውረድ በለው አለ። ከጥቂትም ጊዜ በኋላ ሰማዩ ከደመናውና ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብም በሰረገላው ተቀምጦ ወደ ይዝራኤል ሄደ። የእግዚአብሔርም እጅ በኤልያስ ላይ ነበረች። ወገቡንም አሸንፍጦ ወደ ይዝራኤል እስኪገባ ድረስ በአክዓብ ፊት ይሮጥ ነበር።